ወጣቶች ለጦርነት እየታፈሱ ነው። በነገራችን ላይ ኢትዮጵያዊ ወጣት አብዛኛው የሀገር ባለቤት አይደለም። ምንም መቆጣጠር አልቻለም። በቃ ደውዬ ሊያነሱልኝ አልቻሉ። ባለቤቷ ለአንድ ደቂቃ ነው ያወራኝ። መቋቋም አቅቶት ለአንድ ደቂቃ ነው ያወራኝ። መንጃ ፍቃድ ኖሯቸው መኪና ነርተው የማያውቁ ዜጎች ሳይቀጡ ሳያውቁ የትራፊክ ቅጣት ክፈሉ መባላቸው አነጋጋሪ ሆኗል። ሊያ 100% ልክ ናት። ማዘርዬ የሞቱበትን ነገር እኔ ተነግሮኛል። በደንብ ልንገራችሁ፣ እሷም ወጥታ ልትናገር ትችላለች። እነዚህ ፌሚኒስት የሚባሉት እየወጡ እቺ እናት ተብዩዋም እየወጣች የገና የልጁ አምላክ አንቺን ራሱ ያንገበግብሻል። እንትን ቸርች ከፍታው ቁጭ ብለው ሴት ልጅን ይሰድባሉ። እንዴት አድርገው ነው የሚሰድቡት? እነዚህ በጣም ይቅርታ፣ እኛ በዩኤን እርዳታ እዚህ ደረጃ ደርሰናል። ቤተክርስቲያናችን እስከዛሬ ድረስ ከዩኤን የተቆረሰ ፍርፋሪ በልተን አታውቅም፣ ለምነንም አናውቅም። አሜሪካ አያላን አሜሪካ ሀገር ላይ እናትሽን ወስደሽ ክትፎ ታስከትፊያቸዋለሽ። አሁን በተናገርሽው ንግግር ያስቀየምሽው 60 ሚሊዮን ኦርቶዶክስ ነው እና እንዴት ነው ነገ መጥቶ የሚሰማሽ? ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላከ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትር የተመሰገነና የተወደሰ ይሁን። በወቅታዊ መረጃዎቻችን ተመልሰን መጥተናል። ዛሬ እንግዲህ የእመቤታችን በዓለ ዕርገቷን የምናስብበት ዕለት ነው። እንኳን አደረሳችሁ አደረሰን። በተለይ ላይ ደግሞ ለየት ያለች ዕለት ነች። የተወለድኩባት ቀንም ጭምር ነች። ደግሞ በሚገርም ሁኔታ የዘመን እኩሌታም በሚባለው ደረጃ ላይ ደረስኩኝ ይመስለኛል። እያረጃሁኝ ነው። እግዚአብሔር ይመስገን 35 ዓመት ሞልቶኛል ዛሬ። ክብሩ ይስፋ ለመድኃኔዓለም። ያው የምወደው አንድ በጣም የምወደው ስዕል ነበር። ብዙ ጊዜ ላፕቶፕ ላይ ነበር ሁሌ ማስቀመጥ የነበረው እንትን ላይ ወደ ፔፐር ላርግቼ ታትሞ መጥቶልኛል። ሰው ስጦታ ሰጥቶኛል። በጣም ባለቤት የሰጠችኝ። በእርግጥ ያው እግዚአብሔር ይስጥልኝ ብያለሁኝ። እንደምታዩት የመኪና ድርድሮችም ሰጥተውኛል። ልጆቹ እየወሰዱብኝ በጣም ስላስቸገሩኝ ስለነበር ነው። የሆነ ሆነ ያው እቃቃዎች እንወዳለን፣ መኪና ነገር እንወዳለን። ለዛ የተገዛልኝ የሆነ ሆኖ እግዚአብሔር ይመስገን ይችን ቀን ያሳየኝ አምላክ 35 ዓመት እንዲሁ እንደቀላሉ ሞልቷል። ክብሩ ይስፋ ለመድኃኔዓለም። ወደ ወቅታዊ ጉዳዮቻችን የምንሄደው ዛሬ የእመቤታችንን ነገር በኋላ በሰፊው የምንመለከተው የሚሆነው አሁን ላይ ጠራጠር አድርገን የእመቤታችንን ነገር አንድ ጉዳይ ላይ ብቻ ተመልክተን ሌሎቹን ግን ከፌሚኒዝሞች ጋር በተገናኘ ትናንትና እንግዲህ አርፋለች ያልኳችሁ ጉዳይ ላይ በተገናኘም የምናነሳቸው ጉዳዮች አሉ። አንዳንድ ሴራዎች እንዳሉም ጭምር የሚነገር ነው። ፌሚኒዝም ላይ ግን በጣም አክርረን የምንመለከተው ነገር አለ። በጣም አስጠሊታና ክፉ አካሄድም ጭምር እንደሆነ ስለምናይ መምህራን በጣም ሰፊ ሀሳብ ሰጥተውበታል። እነዛ መልኩ የሚያነሱት ሀሳብ አለ። እስከ ፍጻሜ ድረስ ተመልከቱት። ለብዙዎችም ሼር ማድረጋችሁን አትርሱ። እንጀምር። እኛን ኦርቶዶክሳውያን የሚደንቀን ከመነሳቷ ይልቅ መሞቷ ነው የሚደንቀን። ወደ ሰማይ ከመውጣቷ ይልቅ ወደ መቃብር መውረዷ ነው እኛ የሚደንቀን። ስለዚህ ለአንድ መናፍቅ የእመቤታችን የቅድስት ድንግል ማርያም ጉዳይ ትነሳ አትነሳ፣ ትሙት አትሙት ለሱ ጉዳዩ ሊሆን አይገባም። መጀመሪያውኑስ መጸነሷ ጉዳዩ ላልሆነ መናፍቅ ተነሳሽ ቢሉት ምን ይደንቀዋል? እኛን እኮ መሞትና መነሳቷ የደነቀን ቀድሞውኑ መጸነሷ ላይ ስለተደነቀን ነው። ተጸነሰሽ ብለን ከዛ ተወለደሽ ስልን አድንቀናል። አምላክን ወለደሽ ከማለትስ በላይ ምን የሚደንቅ ነገር አለ? ሞተች የሚልም እኮ መጽሐፍ ቅዱስ ላይ የለም። አይ ሰው እኮ ግዴታ ነው መሞቷማ መቼ ይቀራል ካለ ደግሞ ሰውስ ግዴታ ነው መነሳቱስ መቼ ይቀራል መልሳችን። እና አንዳንዶች በጣም ያስጨንቃቸዋል የሷ መነሳት። እንዴት ተነሳሽ ትላላችሁ የሚሉዋል። እንዴት ሞተችስ እንላለን እኛ። አይ ሞትማ ግዴታ ነው የሚል ደግሞ ካለ መነሳትም ግዴታ ነው። እኛ ስንነሳ የለ እንዴ ጌታ ብሏል እኮ ጳውሎስ ብሎ ይላል ሁላችንም እንነሳ አይደለም ምን አይደል ያለው? ክርስቶስ ካልተነሳተን ስብከታችን ከንቱ ነው ብሏል ቅዱስ ጳውሎስ። ሞቶ የቀረ ክርስቶስ እንደሌለና እንደተነሳ ሞቶ የሚቀር ክርስቲያንም የለም። እንኳን እሱ ያመነ ቅዱሳን ትንሣኤ ቀርቶ ሁሉ አሕዛብ ጭምር እኮ ይነሳል። እሷ እኮ የሰማዩን አምላክ ክርስቶስን በማህፀኗ ዓለም አድርጎ እኮ ኖሯል። እሷ እኮ ለክርስቶስ ዓለሙ ናት። ይልቅስ ያዕቆብ ዘስሩግ የተባለ ቤተክርስቲያን አባት ሲናገር ምን ይላል? እመቤታችን ሞታ ተነስታ ወደ ሰማይ ስታርግ እድለኛዋ ሰማያዋ እንጂ እመቤታችን አይደለችም ማለት። እውነት ነው። እናመሰግናለን መምህራችን ኢዮብን። እግዚአብሔር ይስጥልን፣ ቃለ ሕይወትን ያሰማልን። የምክክር ኮሚሽኑ ዛሬ እየተጠናቀቀ ነው። እንደ ሚዲያ ላይ የተከታተላችሁ በጣም ዶክመንቶች ደርሰውኛል። በደንብ ግን አጥርቼ አንብቤ ኮንፊደንሻል የሆነ ሀሳቦች ማቅረብ ስላለብኝ የደረሱኝ ዶክመንቶች አሉ። በጣም ውጥንቅጡ የወጣ ነው። አብዛኞቹ ሰዎች በሚባል ሁኔታ ላይ ጉባኤውን መገኘት አልፈለጉም። ትናንትና በስቲያም ረብሻዎች ነበሩ።
እንደውም ከሚባለው በላይ እናንሳ ደርሱ በሁለተኛ ቪዲዮ ላይ የምንመለከተው አሁን ላይ የምንመለከተው ምስል ግን በጣም ሰፊ ኢሾች ተነስተዋል፣ ሰፊ ብጥብጦች ተነስተዋል። የሆነ ሆኖ ግን አጭር ዜናዎቻችንን እናስቀጥላቸው። በነገራችን ላይ የመኪና ጉዳይ ተነስቷል። ዛሬ ነሐሴ 15 እጅግ የሚያሳዝን ዜና አለ። ዶክተር አብይ የህፃናት ስፔሻሊስት ሐኪም በዛሬው ዕለት ከባድ የተባለ የመኪና አደጋ እንደደረሰበትና እግዚአብሔር እንደታደገው እንደተረፈ ደና መሆኑን የገለጸ ይሆን። ባስተላለፈው መልእክቱ ላይም ደግሞ አንዳንድ ሰዎች የሱን ጉዳት እንደሚፈልጉ በተለይ ደግሞ የረዳቸው የደገፋቸው ሰዎች ደግሞ የሱን ሞት ሁሉ እንደሚመኙ የገለጸ ሲሆን ደግሞ እግዚአብሔር ደግሞ ከዚህ ክፉ ስራቸውና ሸራቸው እንደሚታደገን እንዲሁም ደግሞ እመቤታችን ቅድስት ድንግል ማርያም ደግሞ ሁላችንን ትጠብቀን ሲል መልእክቱን አስተላልፏል። ወንድማችን ዶክተር አብይ እግዚአብሔር እንኳን አተረፈ። ሁላችሁም ደግሞ ኮሜንት ላይ የገባችሁ መልካም ምኞታችሁን ግለጹለት። አሶሻ በጣም መልካም ሰው ከሚባሉ ሰዎች መካከል ላይ ነው። በጎ ከማድረግ ከሚጥሩ ህፃናትን ከሞት ለመታደግ የሚጥር ሰው ነው። እንደዛ ሆኖ ግን በረዳቸው ሰዎች መጠላት ደግሞ ይከብዳል። መንጃ ፍቃድ ኖሯቸው መኪና ነርተው የሚያውቁ ዜጎች ሳይቀጡ ሳያውቁ የትራፊክ ቅጣት ክፈሉ መባላቸው አነጋጋሪ ሆኗል። የአዲስ አበባ ትራፊክ ማኔጅመንት አሽከርካሪዎች ሳያውቁት የቆየውን ቅጣታቸውን ሳይከፍሉ 1 ዓመት ሞልቷቸዋል በሚል በስልክ በመደወልና መልእክት በመላክ እስከ 20 ሺህ ብር ውዝፍ ዕዳ እንዲከፍሉ እያደረገ መሆኑን አሽከርካሪዎች ለሸገር ኤፍኤም ገልጸዋል። አንዲት ግለሰብም ተደውሎ ክፈይ ስትባል መንጃ ፍቃዷን ለመታወቂያ ብቻ እንደምትጠቀምና መኪና እንኳን ነርታ እንደማታውቅ ብትገልጽ ተቋሙ ሲስተም ላይ በመመዝገቡ ክፍያው መፈጸም አለበት አለኝ ብላለች። መስሪያ ቤቱ ለቀረበለት ጥያቄ በሰጠው ምላሽ ሲስተሙ ላይ ምንም ችግር እንደሌለ ገልጾ አሁን ላይ መልእክት ላይ ደርስ ይችላል በሚል አሽከርካሪዎች የክስ ወረቀት እየተሰጠ እንደሚገኝ አስታውቋል። ሐሳብ አስተያየታችሁን በኮሜንት አጋሩን። ፎሎ በማድረግ ቤተሰብ ሁኑ። እነኚህ ሰዎች መኪና የላቸው፣ በህይወታቸው መኪና ነርተው አያውቁም፣ ግን እየተቀጡ ነው ያሉት። ኢትዮጵያ ውስጥ መኪና ኖረህ አልኖረህ በትራፊክ ትቀጣለህ ማለት ነው። ፋይል ተደርጎ መዝገብ ገብቷል። እኔ እኮ እንደኔ ማለት ነው ኢትዮጵያ ውስጥ ያለው መንጃ ፈቃድ ነድቼበት አላውቅም። እኔ እኮ መንጃ ፈቃድ ነው መታወቂያ የምጠቀምበት ነድቼበት አላውቅም ሲባል አይ መዝገባችን ላይ ያለ ኮምፒውተሩ መስጠት የለበትም። ስለዚህ የሆነ አካል አስገብቶታል፣ ስሙን አስገብቶታል ማለት ነው። ነድታ ባታውቅም ነድተው ባያውቅም እየተደወለ ቅጣታችሁ ይባላል። ነድቼ አላውቅም አያገባንም። ኢትዮጵያ እናቴዋ ስትመጭ እኮ በጣም ወጣቶች ለጦርነት እየታፈሱ ነው። በነገራችን ላይ ኢትዮጵያዊ ወጣት አብዛኛው የሀገር ባለቤት አይደለም። አገሪቱ ያንተ አይደለችም። ነገር ግን ለአገሪቱ እንድትሞት ትጠየቃለህ። ስራ መጀመር ብትፈልግ ከገቢዎች ጀምሮ ወገብህን ነው የሚሉት። ወጥተህ ሊስትሮ ለስራ ብትል ደንብ አስከባሪዎች ከብት አጋጂ መስል ዱላ ይዞ ይመጣሉ፣ ያሰቃዩሃል፣ ያሳድዱሃል። መንገድ ላይ ለነገድ ብትል እንደ ትልቅ ወንጀለኛ ነው የምትቆጠረው። ስራ ለስራ ብትል ስራ መስራት አይፈቀደልም። ስራ ብትሰራ ተቀጣሪ ሰራተኛ ብትሆን ከደሞዘ 35%ን ከእያንዳንዱ ግዢ 15% የጡረታ ታክስ ምናምን እየተባለ ከፍተኛ ገንዘብ ይወሰድብሃል። በነፃነት አትንቀሳቀስም። ከቦታ ወደ ቦታ መሄድ አትችልም። ገጠር ያሉ ቤተሰቦች ምን አይነት ሁኔታ ውስጥ እንዳሉ አታውቅም። ነገር ግን ጦርነት ሲመጣ እንድትማገድ ይፈልጋል። ሞት ሲኖር ወጣቱ ፊት ለፊት ይሰለፋል። ወጣቱ ፊት ለፊት እንዲሰለፍ ይገደዳል። ሀብት ሲኖር ግን ሀብቱ የሹማምንት ነው። ስኬት ሲኖር ስኬቱ የሹማምንት ነው። በጎ ዕድሎች ሲኖሩ ሁሉ እነኛ በጎ ዕድሎች መጀመሪያ ለሹማምንት ነው። ሞት ሲኖር ግን ወጣቱ ተገዶ ወደ ጦርነት ሜዳ ይላካል። ምን አይነት ሀገር ውስጥ ነው እየኖረን ያለነው? አፈሳ በአርሲ ተጧጡፎ ቀጥሏል። አፈሳ በአዳማ ተጧጡፎ ቀጥሏል። አሁን ሌሎች ቦታ ላይ እንደዚህ የሆኑ መረጃዎች በጣም በውስጥ እየደረሱ ነው። ሰብሰብ አድርጌ በኋላ ሁለተኛ ቪዲዮ ላይ እንመለከተዋለን። አጭር መረጃዎችን አሁን ላጋራችሁ እንጂ በጣም ተጧጡፏል። በጣም በሚባል ሁኔታ ላይ ደግሞ አሁን ሌላ ቦታ ላይ ደግሞ ስብሰባም እየተደረገ ነው። ለመጀመር ትልቅ እቅድ ተነስፎም እየተሰራ እንደሆነ እየሰማን ያለ ነው። ወጣቱ ስለ ሀገሩ አያገባው፣ ነገር ግን ስለ ሀገሩ ግን ይሞታል። በአንዲት ነገር ላይ ስራ አግኝቶ ማያውቅ ወጣት እንዳለ እየታፈሰ ወደ ግድያ መንደር እየተወሰደ ነው ያለው። ያሳዝናል። ወደ ትናንትና ቀረብኩላችሁ ወደ ሞተችዋ እናት ልምጣ። አዳዲስ መረጃዎች እየወጡ ያሉት እንዴት ሞተች፣ ለምን ሞተች ምናምን የሚሉ ነገሮች ምንም መቆጣጠር አልቻለም። በቃ ደውዬ ሊያነሱልኝ አልቻሉም። ባለቤቷ ለአንድ ደቂቃ ነው ያወራኝ። መቋቋም አቅቶት ለአንድ ደቂቃ ነው ያወራኝ። ከአቅም በላይ ሆኖ እንዴት ልቻለው ይሄንን አዝን። የሁሉም እናት ናቸው አይደለም? እዛ ውስጥ በምናየው እኛ እንኳን ከውጭ የምናያቸው ምንሳሳላቸው እናት ናቸው። እንዴት ተቋቋሙ? ፕሊስ አንተ እንኳን ጠንክረህ አበርታት ብለው በቃ ከአቅም በላይ ነው የሆነበት። እሱም ከአቅም በላይ እባካችሁ በተለይ ሶሻል ሚዲያ ላይ ማለት ክፉ ስንናገር
የሚጎዳው ሰውን አታውቁትም። ምን አይነት ህይወት እንደሚመሰቃቀል አታውቁትም። እናንተ አንዴ ተናግራችሁ ትረሱታላችሁ። ብዙ ትዳሮች የፈረሱት በዚህ ምክንያት ነው። ብዙ ህይወቶች የተበላሹት በዚህ ምክንያት ነው። ብዙ ሰው ወጥቶ የቀረው፣ ብዙ ሰው ራሱን ያጠፋው፣ ብዙ ሰው የተጎዳው፣ ብዙ ሰው ከመንገድ የቀረው በዚህ ምክንያት ነው። እባካችሁ ለምታደርጉት ነገር ፕሊዝ ወይ በቂ መረጃ ኖሮ ወይ ያለውን ነገር እውነታ አረጋግጣችሁ ከዚህም ከዛ ምን ትናርጋችሁ ምክር አይሉት ስድብ። አሁን ለሆነ ሰው ሲታሰብ ወይም ሲታዘን በምን መልኩ ነው የሚነገረው? ይሄ ነገር ልክ አልመሰለንም፣ እንዲህ ብታስተካክዩ፣ ይሄ ከባህላችን አንፃር ተብሎ መምከር መንገርና መስደብ ይለያል። ምን አይነት ትውልድ እንደሆነ አላውቅም። በቃ ለስድብ ብቻ የተፈጠረ ለስድብ ብቻ። አንድ ሰው እንዳይራመድ ማሸማቀቅ፣ አንድ ሰው የሆነ ነገር ሲያደርግ አናቱን ማለት። በቃ ለአንዳንዱ ሰው ይሄ እንጀራችሁ ሊሆን ይችላል። እመኑኝ ግን ሀዘን በቤታችሁ ሲገባ ታገኙታላችሁ። የግርሳት መሆኑን በቤታችሁ ሀዘኑ ሲገባ ታዩታላችሁ። ይሄ ነው እየሆነ ያለ። በነገራችን ላይ መኮርኮም ተገቢ ነው። በነገራችን ላይ እኔ አምናለሁ መኮርኮም ከሚያምኑ ሰዎች መካከል ላይ ማንም ሰው ከኢትዮጵያዊ ባህል ስርዓት ጋጠወጥነት ስራ ሲሰራ ይኮረኮማል። ነገር ግን የእሷ ሞት ከምንም ተአምር ከዚህ ጋር የሚያገናኘው ነገር የለው። ምንም የሚያገናኝበት ምክንያትም የለው። እሷ የሞተችበት ሌላ፣ ይህ ሰው እያወራበት ያለው መንገድ ሌላ። አዎ አሁንም እርቃኗ ምትሄድ ካየን ሴት ካየን እንናገራለን። ምጧን በላይቭ ታስተላልፍ ካለች እንናገራለን። ያልሆነ ስራ ሰሩ ሰዎች ካየን እንናገራለን። ይህ የምንናገረው ቀጣይ ትውልድ ይህን ስራ እንዳያስቀጥለው ነው። በነገራችን ላይ ማንም ይበል ምንም እንቀጥል። የሞተችበት ምክንያት 100% ልክ ናት። ማዘርዬ የሞቱበትን ነገር እኔ ተነግሮኛል። በደንብ ልንገራችሁ። እሷም ወጥታ ልትናገር ትችላለች። ማዘርየው ሌላ ቦታ ነው የሚኖሩት። የሆነ ኮምፓውንድ አለ፣ እዛ ውስጥ ነው የሚኖሩት። አፓርትመንት አለ፣ እዛ ነው ማዘርየው የሚኖሩት። እሷ ለብቻዋ ነው ከባለቤቷ ጋር ከልጆቿ ጋር። ማዘሯ ጋር ትመጣለች ማታ ከመሽ 10 o'clock ማለት በኢትዮጵያ ከምሽቱ 4 ሰዓት ነው የሚባለው። ከምሽቱ 4 ሰዓት ላይ ምግብ ይዛላት ምናምን ይመጡና ማዘር ለሷ ሰጥተው ይሄዳሉ ወደ ቤታቸው ይሄዳሉ። ከዛ በኋላ ደግሞ ለጧት የሆነ ስራ ነበረባቸው ጧት ላይ። ከዛ ቅቤ ለማንጠር ስራቸውን ለመስራት አድርገው እየሰሩ መሽቷል። እናት ናቸው አያት ናቸው፣ ይመሽቷል። ቅቤ ለማንጠር ሲያደርጉ ደክሟቸው ኦል ዘ ዌይ ሲሊንደሩን የዘጉ መስሏቸው ለካ አልተዘጋም፣ ሙሉ ለሙሉ አልተዘጋም። ሲደክሙ ሲለፉ ላባቸውን ጠፍ አድርገው የሚኖሩ እናት ናቸው። ያላረፉ እናት ናቸው። ያላረፉ አሜሪካ አምጥታችሁ እናቶቻችሁን ልጅ ጠባቂ የምታረጉ አሜሪካ አምጥታችሁ ደማቸውን የምትጠጡ ብዙ ሰዎች አሉ። አላረፉም። እናት አላረፉ። ምንድነው የምታወሩት? እኚህ መስኪን እናት አላረፉም። እሷን አብልተው እሷ ጋር ምሽተው ከዛ በኋላ መጥተው እንደገና ወደ ስራ ሄዱት። ወደ ስራ ከዛ ቅቤ ለማንጠራ ሙሉ ለሙሉ እዚህ ሀገር ሲሊንደር የጋዝ ሲሊንደር አለ፣ ኤሌክትሪክ አለ። እኔ ያንን ስለማቅ ቤቴ ላይ የኤሌክትሪክ ነው ያለው። ስለዚህ ኦንም አረቀው አጠፋው ምንም ችግር የለውም እንትን ይላል። የእነሱ ግን እንደዛ አይደለም። እና ምን ሆነ? ሙሉ ለሙሉ ኦል ዘ ዌይ አልዘጉትም። ማዘርዬ አላጠፉት። ሳያጠፉት ትንሽ ሆናላት ተኝተዋል፣ ደክሟቸው። እኚህ ምስኪን እናት ስራ ሰራው ብለው ደክመው ተኝተዋል። ስለዚህ ጋሷ ኦክሲጅኗ እየወጣች ነው እንግዲህ አፈናመት ጋር አፍናቸው ታፍነው በጭስ ታፍነው ነው እናታችን የሞቱት። ከዛ ጠዋት ቀጠሮ የነበራቸው ሰው ደውሎ ነው ለሷ ረሃና ማዘር እኮ ቀሩ በሰላም ነው ወይ ብሎ ነው የተጠየቀው። በሰላም ነው ወይ ቀሩ ወይ? ከዛ ስደውል አይነሳ። ከዛ ተደውሎ ሲጠየቅ ማዘርዬ ሄዶ። ስለዚህ ሊያልችው ልክ ነው እናት ሊያለችው ጸበኛንን ታውቃላችሁ፣ መጠጥቀጥ እችላለሁ፣ ሊያን ማሳደድ እችላለሁ፣ ታይሜ ነው ይሄ። ሊያን ብዙ ነገር ያለች ናት። በደንብ አድርጌ አጥቤ ማስጣት እችላለሁ። ሊያ ግን አልዋሸች። እኚህ እናት ቢያርፉ ነው ኢቤ ቢያነጥሩ ኖሮ ዝም ብለው ቢተኙ ኖሮ ይሄ ነገር አይደርስም አይደል? ነገ ስራ ባይኖርባቸው። ለዚህ ነው እኔ ልጆቼን ካሳደግኩ በኋላ የልጅ ልጆቼን አላሳድግም፣ በአናታቸው ይተከሉ። ታስነ ማር ሪስፖንሲብል ላቀብጣቸው ይችላል፣ ላወራቸው ይችላል። ሚስቴም ልታወራቸው አምጥታ ካንድ እየሰጠን ልናበላቀጣቸው ዊኬንድ መጥተው ይችላል። በተአምር የልጅ ልጆቻችንን እኛን አሳድግ ነው ማጃ። ልጆቼ ለምን አባት ወለደ ለምን አባቷ ወለደች ሊያሳድጉ እንጂ
ልጆቻቸውን ልክ እኔ እንዳሳደግኩት ከኔ በላይ አድርገው ሊያሳድጉ እንጂ የልጅ ልጅ የምናሳድግበት ምንም ምክንያት የለም። ኬተሪንግ ይሰራሉ፣ የማይሰራው ነገር አለ እኚህና ማረፊያቸው ድሜ ነው። መጦሪያ የሚባል ልጅ መጦሪያ መከበሪያ ነው። የሆነ ጊዜ ላይ እናት ማረፍ አለባት፣ አባት ማረፍ አለበት። ይሄ ነው ታሪኩ። እኔን ጠይቁኝ። እናቴ ሰራተኛ አላት፣ አርፋ ነው የምትኖር። ማንም ጋር ሄዳ አትሰራም። ቤተክርስቲያኗ ትሄዳለች፣ ገዳም ሄደ ካለባት ትሄዳለች፣ አምላኳን ታመሰግናለች። አለቀ። የማየ ህይወት ይሄ ነው። ይሄ ነው ህይወት። እዚህ አምጥታችሁ እናታችሁን ስቃይ የምታበሉ ብዙ ሴቶች አላችሁ። እንግዲህ የሞተችው በእንዲህ ነው። ታዲያ ሊያ ምንድን ነው? ለምንድን ነው ሰው ሊያ ላይ እየጮኸባት ያለው ብትሉ እንዲህ ብላ አሜሪካ አያላን አገር አሜሪካ ሀገር ላይ እናትሽን ወስደሽ ክትፎ ታስከትፊያቸዋለሽ። ክትፎ በእጃቸው ልጆች እናታቸውን ወደ አሜሪካ የሚወስዱት ወይም ደግሞ ቤተሰቦቻቸውን የሚወስዱት እረፍት ሊያረጉላቸው ነው። በስተርጅናቸው ዘና ብለው ሊቀመጡ ነው። አንቺ ኬተሪንግ ታሰሪያቸዋለሽ። I respect my mom ያለሽ የሚነግርሽ የለም። የኔ ፍቅር የሚነግርሽ የለም። እኔ ልንገርሽ፣ እኛ እኮ እንታዘባለን። እኛ ፍቅር ነው የምንታዘበው። እናቱን ያከበረና እናቱን ያላከበረ እናውቃለን። ባይዛው በደንብ ነው የምናውቀው። እንዴ እናትሽንማ እግሯን ሽት እያደረግሽ የልጆችሽን እያሳጠብሽ ምናምን ቢሆን እናቷን የምታከብር ዲያስፖራ እንላለን። እናትሽን ኩሽን አስገብተሽ ክትፎ እያስከተፍሽ እያሰራሽ እናቴንማ ክብር ማሚዬን እንደዚህ ምናምን ስራ ነው የጀመሩት አሜሪካ። አረብ ሀገር ቢያቸው ጋይስ እናትየዋ ሊያርፉ አሜሪካ ሄደው ኬተሪንግ ጀመሩ። አዎ እንግዲህ ማዘር የትየዋ እንግዲህ ሞተዋል። ይሄ ቪዲዮ የተሰራው ከመሞታቸው በፊት ይመስለኛል። የማዘርን ነፍስ ፈጣሪ በአጸደ ገነት ያኖርልን፣ ነፍስ ይማር ብያለሁ። እናንተ ግን ምን ትላላችሁ? ጻፉ እስኪ። እንግዲህ ይህም ቪዲዮ እንደ አዲስ ነው አሁን ሰርቪስ ያደርጋሉ እየተዘዋወረ ያለው፣ ግን ከተናገረችው ቆይታለች። በተለይ ሰይፉ ላይ በነበረው ጭቅጭቅ ወቅት መሰለኝ ይህን ሀሳብ ያነሳቸው። እንግዲህ ከዛ በኋላ ነው ሴትዮዋ እናትየው ስታርፍ ተመልሶ ይህን ቪዲዮ ማሰራጨትና ማዘዋወር የጀመረው። ሰው እንደምታውቁት ነው የሆነ ነገር ሲፈጠር ነው የድሮ ፋይል አውጥቶ እንዲህ እኮ ብላ ነበር የሚባለው። የሆነ ሆኖ ግን የተናገረችው ነገር እሱ ነው። አሜሪካ ሰው ብዙውን ጊዜ የሚመኘው በተለይ እናቶች ለትልልቅ ሰዎች የሚመኘው ሄዶ እንዲያርፉበት ነው። አንዳንዱ ደግሞ ምናልባት ጉራጌነት ይዟቸውም ሊሆን ይችላል። በተለያየ ምክንያት ያው ስራ ወዳድነታቸው አንፃር ተቀምጦ ምን ሰራለሁ ተቀምጠውም ብላም ታስቸግርም ትችላለች። እናቶችን ጸባይ ብዙውን ጊዜ ስለምናውቀው በተለያየ ምክንያት ግን እንዲህ ጀምራ ነበረ። ነገር ግን በድካም ምክንያት በተለያየ ምክንያት የጋዝ ጉዳይ ባለመዘጋቱ ምክንያት ታፍና እንደሞተች ነው የሰማነው። ሌላኛው እንግዲህ ወደ ፌሚኒዝሙ ነው የምንንቀሳቀሰው። ፌሚኒዝም ላይ አሁን የሚደግፉ የነበሩ ሰዎች ራሱ መቃወም ጀምረዋል። ለምን የሚለውን ነገር ተከታታይ እንመልከታቸው። ሃሽታግ ትሰማን ወደ ሃሽታግ አትስሚ እየቀየራችሁት ነው። ስኬታማ የተሳካ ትዳር ላይ ያሉ ሴቶችን በጣም አኪውዝ እያደረጋችሁ ነው። በጣም ኢሞሽናል ናችሁ፣ በጣም ትሳደባላችሁ። ግን ስቲል ከሐሳቡ ጋር አብረን ያለ ነው። በዛ ጥቃት ውስጥ ያለፋችሁ ልትሆኑ ትችላላችሁ። የሐሳቡ ጥልቀት፣ አደገኝነት መሳካት እንዳለበት ስለምናምን እንጂ ብዙ ዲስሪስፔክት፣ በጣም ብዙ አኪውዝመንት እናያለን፣ እንሰማለን። እኛ ጆይን ያደረግነው የሴቶችና ህፃናት ጥቃት ይቁም በሚል እንጂ ፌሚኒስት አይደለም። በውስጡ ምንም ይኖረው ምንም ፌሚኒስት የሚባለው ሐሳብ ከዚህ ሙቭመንት መለየት ካልቻላችሁ አደጋ ይፈጠራል። አይሆንም። የትኛው የአፍሪካ ሀገር ከኢትዮጵያ የተሻለ ሆኖ ነው እነሱ ጋር ሄደን መፍትሄ የምንጠይቀው? ነገሩን ወደ ፖለቲካ ባትወስዱት የምንጠይቀው ህግ ይውጣልን ነው። ይህንን ህግ ሌላ እንዲያጸድቅላችሁ የምትፈልጉ ከሆነ ሙቭመንት ውስጥ እኛ ምንም አናደርግም እና ብታስቡበት ጥሩ ነው። ምላሳችሁንም ትንሽ ቀነስ አድርጉ። አያዛልቀንም፣ ጥሩ አይደለም። ይሄው መልካም ቀን።
ባለፈው በነገራችን ላይ ቤተክርስቲያን ነው ተወቃሽ እያደረጉት ያለው። ቆይ ዘመድኩ ይናገርና ልመለስ። ፌሚኒስት የሚባሉት እየወጡ እቺ እናት ተብያዋም እየወጣች የገና የልጇ አምላክ አንቺን ራሱ ያንገበግብሻል። የልጅቷ አምላክ ማለት ልብሽ እያወቀ ሁኔታውን እያወቅሽ ምን እንደተሰራ እያወቅሽ ይሄን በማድረግሽ የፌቨን እናት ገና አቅልሽን ትስቻለሽ። ገና እየነገርኩሽ ነው። እየወጣሽ እንትን ባልሽ አይደለም። እሱም አምላክ አለው፣ ልጁ አምላክ አለው፣ ቤተሰብ አለው። መነገጃ አታድርጉት ነው ያለው አባቴ። እውነት መነጋገር፣ እውነት መልመድ አለብን። እውነት መልመድ አለብን። ስለዚህ የሌለ ባህል አምጥታችሁ ትውልድ እንዳይቀጥል ለማድረግ የምታደርጉት ነገር ትክክል አይደለም። ባል ምንድን ነው? ሸቀጥ ነው? ባል ምንድን ነው? ጠረጴዛ ነው? ወንበር ነው? ባል ምንድን ነው? ባል ምንድን ነው ለማለት እኮ ይቺ ሴት ሚስት ብትሆን ተብሎ ሰው መገምገም አለበት እንዴ። ባልማ ባል ነው። ባል ነው። ስንት ባል አለ? ስንት ጀግና ባል አለ? ስንት ጀግና እናት አለ? ስንት ጀግና ትዳር አለ? ትዳር ደግሞ የሚመሰረተው ትዳር ማለት ደግሞ የሁለት ልፋት ነው። ባልየው የሥራ ድርሻ አለው፣ ሴትዮዋ የሥራ ድርሻ አላት። ባልየው ጸጋ አለው፣ እሷ የራሷ ጸጋ አላት። ተፈጥሮ የሚሰጠው ጸጋ አለ፣ በእውቀት የሚገኝ ጸጋ አለ። ባል በተፈጥሮ ማድረግ የሚያምርበት ነገር አለ፣ የሚሆንበት ነገር አለ። በየሀገሩ በየምኑ ማለት ነው። የኛ ደግሞ የኢትዮጵያን ባህል የተለየ ነው። አሁን ያ ሁሉ አልፎ ወደ ዘመቻ መጣችሁ። ዘመቻው ምንድነው? ኦርቶዶክስ ቤተክርስቲያን ሃይማኖት ክርስትና እንትን ይላል። እስልምናን ሳትናገሩትም ይሰቅልሻል። በክርስትና አንድ ወንድ ለአንድ ሴት ነው። በቃ ባል ሚስት አለቀ። ባልየውን ወንድና ሴት እኩል ናቸው ብላ ነው ቤተክርስቲያን የምታስተምረው። ሔዋንንም ሲፈጥራት ከግራ ጎኑ ላይ ከጎኑ አጥንት ላይ ወስዶ ሰራት ነው የሚለው። ዝቅ አድርጎ ከጉልበቷ ከፍ አድርጎ ከአንገቷ አይደለም የሰራት። ከፍ አድርጎ ከማጅራቷ ቢሰራት አናቱ ላይ ትወጣ ነበር። ዝቅ አድርጎ ከእግሩ ላይ ቢሰራት ይረግጣት ነበር። ሴት እኩል መሆኗን ለማሳወቅ እግዚአብሔር ከመካከል ከእኩል ቦታ ወስዶ ሰራት አለ። ረዳት ሆነው ዘንድ አብረው ይኖሩ ዘንድ ትውልድ ያስቀጥሉ ዘንድ ተፈጠሩ ማለት ነው። እርግማኑ ለሁለቱም ነው የመጣው። የእባብን ምክር ሰማችሁ ሔዋን ብቻ አልተረገመችም። ሔዋንን ደግሞ የሰማው የተሳሳተው አዳም። አንተ ከግራ ጎና አምጥተህ የፈጠርክልኝ ሴት ናት እንዲያደረገች ምናምን በቃ አምኖ ተቀበላት። አብረው ይኖራሉ። ወንድና ሴት ከአዳምና ሔዋን ጊዜ ጀምሮ በዚህ አይነት ሁኔታ ይኖራሉ ማለት ነው። በማግኘት በማጣት በምናምን ጊዜ ወደዚህ ክርስትናው ላይ አፋችሁን ትከፍታላችሁ፣ ትለፋደዳላችሁ። እስልምናው ላይ ግን ተፈሽ አይሉም። እስልምና ሰይፍ ነዋ። እስልምና ሰይፍ ነዋ። አገጭሽን ነዋ። የገባሽበት ገብቶ ነዋ የሚያስተነፍስሽ። በሰውኛው ስንመለከት ማን ነው እየተጎዳ ያለው? መብት ያለው ማን ነው? በመጽሐፍ ቅዱስ ይሁንድራ ሴት እንደዚህ ናት፣ አንድ ወንድ ለአንድ ሴት አንድ ሁለቱም አንድ ይሆናሉ እያለ የሚመክረው ጋብቻ ቅዱስ፣ መኝታው ንጹህ እያለ የሚመክረው መጽሐፍ ቅዱስ ያንን እንትን ቸርች ከፍታው እሺ ይሄን ያዘውና የነበረውን ሌላኛው ክርክር እንመለከተዋለን። ወንድማችን ልጅ ተቃል ጥሩ አድርጎ ምላሽ ሰጥቷታል። ሁሉን ነገር ቤተክርስቲያን ተወቃሽ፣ ሁሉን ነገር ሲኖዶስን ተወቃሽ እያደረጓለት፣ በተለይ የፌሚኒዝም ጉዳይ ላይ በተለይ የሴቶች መደፈርን ኬዝ እያነሱ ተወቃሽ የሚያደርጉት ቤተክርስቲያን ነው። እነኚህ ሰዎች ሆን ብለው ክርስትናን ለማጥፋት ነው። እነኚህ ሰዎች ዓላማቸው ክርስትና መሳደብ ነው። እነኚህ ሰዎች ዓላማቸው ክርስቶስና የክርስቶስ የሆነውን ነገር ማንቋሸሽ ነው ብለን ስንናገር ጥላቻ የሚመስለው ሰው አለ። እንደዛ አይደለም። ስሙት። ሴት ልጅን ይሰድባሉ። እንዴት አድርገው ነው የሚሰድቡት? እነዚህ በጣም ይቅርታ፣ እኛ በዩኤን እርዳታ እዚህ ደረጃ ደርሰን አናውቅም። ቤተክርስቲያናችን እስከዛሬ ድረስ ከዩኤን የተቆረሰ ፍርፋሪ በልተን አታውቅም፣ ለምነንም አናውቅም። እንደውም ለተቸገሩት ባለን አቅም እንሰጣለን እንጂ ቤተክርስቲያን የትኛውንም የግብረሰናይ ድርጅት እርዳታ ተቀብላ አታውቅም፣ ልትቀበልም አትችልም። ስለዚህ ልክ ቤተክርስቲያናችን እየለመነች በአፏ በሆነ ገንዘብ ተይዞ እንደዚህ አይነት ጥቃቶችን ሽፋን እየሰጠች አድርገሽ መናገርሽ ውስጥሽ ያለውን ጥላቻ ነው የሚያሳይ። ዳትስ ዋይ ቤተክርስቲያናችንን አትንኩብንም። አሁን በተናገርሽው ንግግር ያስቀየምሽው 60 ሚሊዮን ኦርቶዶክስ ነው እና እንዴት ነው ነገ መጥቶ የሚሰማሽ? ዳትስ ዋይ እኮ ከበስተጀርባችሁ ሌላ ዓላማ አላችሁ የምንለው ከዚህ ነው። ሌላኛው መገረዝ ቤተክርስቲያን በየትኛው መንገድ ነው ፈቅዳ የምታውቀው? ዩ ሃቭ ፕሩፍ
አውጥተሽ ማሳየት ትችላለሽ? የቱ ጋር ነው ቤተክርስቲያን የሴት ልጅ መገረዝ እንደ ሌጋል አድርጋ ይገረዙ ብላ ያስተማረችው? ይሄም የመጀመሪያ ስህተት፣ ይሄም ከጥላቻ የመጣ እንጂ መረጃ የሌለው ወደ ይሄ ነው እኮ ጥላቻችሁ ምን እላችሁ አትንኩብን ብሎ ቤተክርስቲያን ለዚህ ነው ሙቭመንታችሁን አራምዱት፣ ግን ከቤተክርስቲያን ጋር አትለጥፉት። እናንተ ያለመጣችሁን መፍትሄ ቤተክርስቲያን ታምጣው። ምን አደረገች ቤተክርስቲያን? ለምሳሌ ምንም አድርጋ እንደማታውቅ ልክ ምንም አስተምራ እንደማታውቅ ጭራሽ እያስታጠቀች ወንዶችን ደፋሪ እንድታረግ እንዳደረገች አድርጋ ከሆነ ምንም ስራ እንዳልሰራች አድርጋ እስካሁን ድረስ ስትናገር የነበረው ቤተክርስቲያን ፍርድ ቤት አይደለችም እኮ። ለገደለ ሰው ፍርድ የሚሰጠው ፍርድ ቤት ነው። እዛ ሄደች ለምን አትጠይቂም ፍርድ ቤት? እኛም እኮ ኦርቶዶክስ ሆነን እህቶቻችን ተደፈሩ ለምን ጠይቀው ፍርድ ቤት ነው። ቤተክርስቲያን ዘይት ሄዳኝነት ስራ ስላለች እንዴ? በየትኛው ዓለም ላይ ነው ቤተክርስቲያን ፍርድ ቤት ኖሯት ከሳሾችን ስትፈርድ የምታየው? ጩኸቷን ታሰማለች። ለገንዘባችሁ ብቻ ነው ሲነካባችሁ አልሽ። ለምሳሌ ከዚህ በፊት የነበረውን የጳጳሳቶቹ ሙቭመንት ነው አይደል? እሱ ሃይማኖታዊ ጉዳይ ነው። ኦፍ ኮርስ መናገር አለብን፣ ልናገር እንችላለን። ልክ እዛ ላይ ብቻ እንጂ ለአማኞቿ ግድ እንደሌላት አድርገሽ የተናገርሽው ይሄም ዓላማችሁ ከበስተጀርባው በቃ በተለይ ፌሚኒዝም ክርስቲያኒቲ ነው፣ ስፔሻሊ ኦርቶዶክስ ክርስቲያኒቲ ላይ ያለው ጥላቻ ግልጽ ነው። ይሄንም ያደረጋችሁት እናንተ ናችሁ። ቤተክርስቲያን ሁሌ ነው የምታሰር ከጋብቻ አንጻር ድንግል ሴትን ኦፍ ኮርስ ቤተክርስቲያን ያስቀመጠችው ህግ አለ። ድንግል ያልሆነች ሴት አታግባ አልተባለም። ሁሌ አይደል በተክሊልም ሆነ በቁርባን የሚፈጸሙ ሁለቱም ጋብቻ ተመሳሳይ ነው። ካህናት አገልጋዮች ከሆኑ ግን ክህነታቸው እንዲቀጠል ኦፍ ኮርስ ድንግል የሆነች ሴት ድንግል የሆነ ወንድ ነው የሚያገባት በአገልጋይ ከሆነ። ከዛ ውጪ ግን ድንግል የሆኑም ያልሆኑም ጋብቻቸው ቤተክርስቲያናቸው ይፈጸማል እንጂ ድንግል ያልሆኑ ሴቶችን ቤተክርስቲያን አግልላ ጋብቻ አልፈጽምም ብላለች አላለችም። ሴት ልጅ ንጽህናዋን ጠብቃ ወንዱም ንጽህናውን ጠብቆ እንዲያገቡ ሁልጊዜ መኩራን። ግን ሁለቱም ከተሳሳተው ታሲት ይጋባሉ፣ ግን ካህን ሆኖ መቀጠል አይችልም። ይሄ ህጓ ነው፣ ይሄ ህጓ ነው። በዛ ህግ ደግሞ ትመራበታለች። ልክ ቤተክርስቲያን ለሴት ልጅ ወይም ደግሞ ድንግል ላልሆነች ሴት የተለየ ነገር እንደምታደርጉ መናገር ይሄም ጥላቻችሁን ነው የሚያሳየው። ኤኒዌይስ እኛ የሴትን ጥቃት እንቃወማለን። ቤተክርስቲያን ሁሌ የምታስተምረው ጉዳይ ነው። ሁሉም ሰው መፈጸም ያለመፈጸም የአማኙ ጉዳይ ነው እና ለዛ ነው ዳስ ዋይ አነጋገራችሁ ሁልጊዜም ቤተክርስቲያኒቷ ላይ ፖይንት አውት ያደረገና ውስጣችሁ ያለውን ጥላቻ አንድ በተናገራችሁ ቁጥር 2-3 ለቤተክርስቲያኒቷ ያላችሁን ጥላቻ ታሳያላችሁ እንላችሁ። ለዚህ በጣም እየተንቀጠቀስ ስትናገር የነበረው ነገር እያንዳንዱ ነገር ቤተክርስቲያኒቷን የሚነካና የሚያጎድፍ ይሄ ሁሉ እኛ በ9 ዓመት ጋብቻ ይፈጸም ብላ አላስተማረችም ቤተክርስቲያን። ያደረገ እኮ ሰው ሊኖር ይችላል። ያ ማለት ግን እሷ ፈቅዳ አይደለም። ስንሰማውና ስናየው እንደማንኛውም ሰው ያን ነገር እኛም እንቃወማለን። ካየን እንደዛ አይነት ነገር እናገራለን። ግን ይሄን ሁሉ ሚሊዮን ህዝብ ከገጠርም ከተማው የሚደረገው ሁሉ ነገር ቤተክርስቲያኒቷ እየተከታተለች እንዲያግብታል እንዲያላገባህም አትልም። ነገር ግን ማለት ነው ልክ እንዲያን ነገር በተፈጸመ ቁጥር ቤተክርስቲያኒቷ ያንን ነገር አጽድቃ መርቃ እንደከፈተችው አድርጋችሁ ስትናገሩ ይሄ ስህተት ነው። መንግስት እኮ ነው ሞር ፓወር ባንኩም ታንኩም ያለው መንግስት ጋር ነው። ህግ የሚያስከብረው መንግስት ነው። እኛን ነገሮችን ቀጥቶ ለህግ የሚያቀርበው መንግስት ነው። እሱ ማድረግ ያልቻለውን ነገር ቤተክርስቲያን ታድርግ ማለት ነው። መሳሪያ አላት እንደ ቤተክርስቲያን፣ ፍርድ ቤት አላት እንደ ቤተክርስቲያን፣ የጦር ሰራዊት አላት እንደ ቤተክርስቲያን። እንደዚህ አይነት ሰዎችን እያመጣች የፍርድ ቤት የገተረች ፍርድ የምትሰጠው ይሄን። ስለዚህ እሱ ያስቁመኛም ሶሪ ፕሊዝ። ስለዚህ ይሄ ዳትስ ዋይ በቃ ራሳችሁን ችላችሁ ዲፔንደንት ሆናችሁ መቃወም አትችሉም። ሐሳባችሁ መጨረሻ ላይ ቤተክርስቲያንን ይነካል። ሐሳባችሁ መጨረሻ ላይ ቤተክርስቲያንን ያስቀይማል የምንላችሁ ለዚህ እና ይሄን ድፍረቱን ደግሞ የሚሰጣችሁ ፌሚኒዝም ነው። ስለዚህ ነው ይሄን ፌሚኒዝም የተባለውን ቆሻሻ ሙቭመንት አንከተልም የምንላችሁ። የምናምነውን እና እምነታችንን ነገ የዘላለም ሕይወት ይሰጠናል ብለን የምናምነው ቤታችንን ታፈርሱብናላችሁ። ለዚህኛ የእናንተ ሙቭመንት ሳንቀላቀል በራሳችን መንገድ የእህቶቻችንን ጥቃት እንቃወማለን የምንለው ኦፍ ኮርስ አድርገናል እናደርጋለን። እናንተስ ድምጽ ከመሆን በዘለለ ምን ወይም የሆነ ቪዲዮ ከመስራት ወይ ፕሮፋይል ከማድረግ ውጪ የዘለለ ምን ያደረጋችሁት ነገር የለም። እና ነው ፌር አይደለም። በተጠቁና በተደፈሩ ሴቶች የተወሰነ ማኒ ሜክ ማለት እርዳታውንማ እናንተ ነው የምታገኙት እንጂ እኛ አይደለንም። እርዳታው እኮ እናንተ ነው የሚመጣው። ይሄን ነገር እኮ ነገ ከነገ ወዲያ እኛ መረጃ ይዘን እኮ መምጣታችን የማይቀር ነው። ይሄ ሙቭመንት ከበስተጀርባው ፋይናንሻሊ ሰፖርት የሚያደርገው ማን ነው የሚለው ነገር አጣርተን መጣበታል። ኢዚ እያንዳንዱ ነገር በመረጃ ይወጣል። ስለዚህ ዓላማው የሴት ልጅ ጥቃት መቃወም ከሆነ የትኛውንም ቤተ እምነት ሳይነኩ መቃወም ይቻላል። ቤተ እምነት ውስጥ ግን እንደዚህ አይነት ድርጊቶች ሲፈጸሙ የቤተ እምነቱ አካል ሳይሆን የአማኞቹ ክፍተት ነው። እነሱን ለህግ ማቅረብ መቀጣት ራሱን የቻለ ጉዳይ ነው። ግን ቤተክርስቲያኔ ሁል ጊዜ ሰዎች በንጽህናና በቅድስና እንዲኖሩ ታስተምራለች፣ ትናገራለች። ኃላፊነቷ እሱ ነው። መምከር፣ ማስተማር፣ መገሰጽ። አታድርጊ። ይሄ የቤተክርስቲያኒቷ ኃላፊነት ነው እንጂ ፍርድ ቤት ገትራ እነዛን ሰዎች የማስከሰስ የእሱ ኃላፊነት አይደለም። እሱ ካላችሁ የእናንተ ኃላፊነት እና የእያንዳንዱ ግለሰብ ኃላፊነት። ስለዚህ
በየጊዜው የሆነ ጉዳይ በተነሳ ቁጥር ቤተክርስቲያን እኮ እንዲህ ብትል ኖሮ እንዳይሆንም ለምን እንትንን አልተናገርሽም? መጅሊሱ መግለጫ ቢያወጣ ኖሮ እስከዛሬ ሁሉም እንትን ጸጥ ይል ነበር። ለምን አላልሽም? እንደዛ ብለሽ ለምን አልተናገርሽም? ለምን ደብል ስታንዳርድ ምትሆኝ? ለምን ልክ ቤተክርስቲያን ላይ በተናገርሽው አንደበት በሌላኛው ሳይድ ያሉ ሰዎች እንዲያላሉ የምትዩ ለምንድን ነው? ለዳትስ ዋይ ስፔሲፊካሊ ነው የምላችሁ። ፌሚኒዝም ከየትኛውም ቤተ እምነት ኦርቶዶክስ ክርስቲያኒቲን አታክ ያደርጋል። እኛ ደግሞ አንሰማችሁም። ስራችንን በራሳችን መንገድ እንሰራዋለን። በእርግጥ ያመጣችሁትም ውጤት የለም። ውጤት አለ ተብሎ አንድ የተሰራ ስራ ልታሳዩኝ አትችሉም። አንድ ይሄ ነገር መጥቷል፣ ይሄ ነገር ሆኗል። ሰዎችን ከማበጣበጥና ከማጋጨት ውጪ ደስ ይላል እኮ ኦፍ ኮርስ ትሰማ፣ ልክ ነው፣ መሰማት አለበት፣ ፍርድ መሰጠት አለበት። ግን ይመጣና የሆነ ሰዓት ላይ ይብኳካል። ይመጣና የሆነ ሰዓት ላይ መንገዱን ይሰጣል። ትመጡና አጀንዳችሁ ያዛችሁት ሳይሆን ከውስጣችሁ የደበቃችሁት ሐሳብ ላይ ይመጣል፣ ቤተክርስቲያን ላይ ትመጣል። ልክ አንቺ አሁን ቤተክርስቲያኔን አቃልሽ እንደተናገርሽው ማለት ነው። እና ዱ ዩ ቲንክ ይሄ ሁሉ ሚሊዮን ህዝብ ነገ ይሰማሻል ማለት ነው? አይሰሙሽም። አሁን እኮ እኛ አይደለም እየተቃወምናቸው ያላችሁ፣ ድምፅ እንሆንላችኋለን ያላችሁ ሴቶች እኮ ናችሁ። ልክ አይደላችሁም ብለው አሁን ላይ እየመጡ ያሉት እነሱን እንኳን ሲላችሁ እኮ እየሰማችኋቸው አይደለም። ታዲያ ለምንድን ነው የምታወሩት? ሐሳባቸውን እንኳን በነፃነት መስማት ካልቻላችሁ ለምን ታወራላችሁ? ለምን ይመስላችኋል ይሄ ሁሉ ሴት የሚቃወማችሁ ከሆነ ጊዜ ጀምሮ? ኢዝ ቢካዝ የተደበቀው ማንነታችሁ እኮ በጣም እየተገለጠ ስለመጣ አንድ በተናገራችሁ ቁጥር ለቤተክርስቲያኒቷ እና ለአማኞች ለሌላውም አማኝ ምን አይነት አመለካከት እንዳላችሁ ግልጽ እየሆነ ስለመጣ ሰው አይከተላችሁም። ቴንክ ዩ ቅድም እድል ተሰጥቶሽ እንደዛ ስለተናገርሽ ቢካዝ አወቅ ነው ማለት ነው። አንቺንም ስታንድ ሰው ነገ መጥተሽ የሆነ ሩም ውስጥ ገብተሽ ሴቶች እንዲህ ምናምን ብትይ አይ አንቺ አለማማ እናውቀዋለን እኮ ቤተክርስቲያኔን ጠልተሽ እንደዚህ አታርጉ ብትይ አንሰማሽም ነው የሚሉሽ። ለሚተር የነገርኩሽ ያለው ይሄን ውጡ ከጥላቻ ሃይማኖት አታጋጯቸው። ፒውር የሆነ ስራችሁን ብቻ ስሩ። ለአንድ ተቋም ጥላቻ አይኑራችሁ። የሆነ ችግር በተፈጠረ ቁጥር የዛ ችግር መንስኤ ቤተክርስቲያን ናት፣ አባቶች ናቸው፣ እንደዚህ ናቸው እያላችሁ አትንቀሳቀሱ። ያጠፋው ካለ አብረን ተባብረን እንቃወማለን። ከዛ ውጪ ግን ክስተቱ፣ ክፍተቱ፣ ድርጊቱ ሁሉ በዛ ውስጥ ነው የተፈጸመው። ቤተክርስቲያን ዝም በማለቷ ነው ይሄ ሁሉ ተቃውሞ፣ ይሄ ሁሉ መደፈር የመጣው አለሽ ቤተክርስቲያን ኦር ዘ ሊዲንግ ገቨርንመንት። ይሄን እንኳን ለይተሽ እኮ ማየት አልቻልሽም እኮ። ቤተክርስቲያን ድሮም የነበረች ናት፣ አሁንም ያለች ናት። ስርዓት ማስጠበቅ፣ ሰዎች በሰላም ወጥተው እንዲገቡ ዋነኛው የኃላፊነት የማን ነው ነው? ያንን አካል መናገር እየቻላችሁ ለምንድን ነው የዛን ስራ የቤተክርስቲያን በርድን ነው ስህተት ነው አናዳምጣችሁም? በራሳችን መንገድ እንኳን ይሄው የቤላም አመለካከት እኮ ያው እኮ ምንም ኦርቶዶክስ አይደለችም፣ ምንም አይደለችም። ግን ከንግግራችሁ ከአንደበታችሁ ከወጣው ነገር ስትመለከት የሆነን የሃይማኖት ቤት አታክ ያደርጋል። ስለዚህ ልክ አይደለም። ስራውን መስራት ያለበት ህዝብን የመጠበቅ ኃላፊነት የመንግስት ነው። ወጥቶ ሰው በሰላም እንዲገባ የማድረግ ኃላፊነት፣ ፍርድ ሲጓደል ፍርድ የመስጠት ኃላፊነት የመንግስት ነው፣ የቤተክርስቲያን አይደለም። ቤተክርስቲያን ግን ልጆቿን የማስተማር ግዴታ አለባት። ሁሌ ነው የምታስተምረው። ካልሰማሽ ወደ ቤተክርስቲያን ተጠግቶ መስማት። በውጪ ሆነሽ የምትመለከችው ግን ከሆነ ውስጡ ያለውን ነገር ስለማታውቂ ጭፍን ጥላቻና በመረጃ ያልተደገፈ ወሬ ስለሆነ የሚሆነው ይሄን ነገራችሁን አስተካክሉ። የምትናገሩት ነገር ሰውን ፐርሰናሊ አታክ የሚያደርግ ነገር ነው። ይሄ ደግሞ አግባብ አይደለም። ይዛችሁት የመጣችሁት አጀንዳ ማን እንደሚደግፋችሁ ከማን ጋር እንደሆናችሁ ይሄን ሙቭመንት ማን ነው እያንቀሳቀሰው ያለው ምንድነው ዓላማው የሚለውን ነገር ጊዜና ቦታ ሰጥተን እኛ በደንብ እናወራበታለን። በጭፍን ነው የምትከተሉት አብዛኞቹ ጋይስ። ቅድም እንትና ዮሐንስ የተናገረው ነገር በጣም ልክ ነገር፣ በሞቱና በተደፈሩ ሴቶች ቢዝነስ መስራት አይቻልም። you guys are getting paid እኮ we know እሱን እኮ ከማን እንደሆነ ነው እንጂ ያልደረስንበት እኮ ፈንድ አለው ከሁሉም ነገር። ልደቱ ፈንድ አላወቀውም። ፈንዱ ምን መሰለ ሁላችሁም ተረኛ ነኝ ቤት በእናትሽ ብዙ ሰዓት ያለው ሰዓቴን ተጠቅሜ መውጣት ፈልጋለሁ። በጣም ብዙ ሰው አሁን እዚህ ጋር በጣም ብዙ ሰው እጅግ በጣም ብዙ ሰው ያደማን ንግግር ነው የተናገርሽው ሳሪ። ኦኬ ታጠፎ ይቅርታ የኔ ውስጥ ያለው አንዴ ልጨርስ። እኔ በተናገርኩት ሐሳብ ላይ ፖይንት ማስቀመጥ መብትሽ ነው ፐርሰናሊ። ይሄ የተናገርከው ከዚህ አንፃር ነው። አንቺ ያደረግሽው ነገር ግን the whole church ይህን ሚሊዮን ህዝብ የሚመራውን ቅዱስ ሲኖዶስን ነው አቃለሽ ያስቀመጥሽው። ይሄ ደግሞ በጣም ስህተት ነው። ነገም እንደዚህ የምትቀጥሉ ከሆነ ስለዚህ እኛም ሁላችንም ወደ እናንተ ነው ፊታችንን የምናዞረው ማለት ነው። ኦፍ ኮርስ ብዙ ሰው ጀርባውን ሰጥቷቸዋል።
ያ ነገር የሆነው ደግሞ የሚያምነውንና የሚከተለውን ነገር እየነካችሁ ብንጠይቃችሁ እያስፈራራችሁን ነው። እያስፈራራን አይደለም። ለቃላቶች እያሳውቀህ ነው እንደዚህ ደጋግመህ የምትለው እኔ ሊያታክ እንዲያደርጉ ነው። ግን እየጠየቅኩ ነው ያለው። ለምንድን ነው ግን ኦኬ እስቲ ጨርስ ሐሳቤን እየጠቀለልኩ ነው። አንድ ደቂቃ ብቻ አስተኝ። አም ሶሪ ቅድም አይተሃል መገረዝ እንደ ቤተክርስቲያን ሲገረዙ እንደዚህ ሴቶች ስትገረዝ ልክ ቤተክርስቲያን የሴቶችን መገረዝ እንደምትፈቅድ የሴቶችን መደፈር እንደምትፈቅድ የሴቶችን ያላቸጋብቻ በውስጥ ልክልሃለሁ ኤቪደንስ ፎቶ ቪዲዮም ልክልሃለሁ የጋብቻ የሰርግም ፎቶ ልክልሃለሁ። አንድ ጊዜ ፕሊዝ አንድ ጊዜ እውነታ እኮ ነው። አንድ ጊዜ ፕሊዝ እኔ እየተናገርኩኝ ያለሁት ሁልጊዜም ስህተታችሁ የሆነ ግለሰብ ቤተክርስቲያን ውስጥ የሆነ ድርጊትን ሲያደርግ ስታዩ ያ ስራ የቤተክርስቲያኒቱ ህጋዊ ፈቃድ ያለው አድርጋችሁ መናገራችሁ ሁልጊዜም ስህተት ነው። ለምሳሌ አቁሙ ብለን ስንጠይቃችሁ አብራችሁን አትቆሙማ። ፕሊዝ ለምን አብራችሁን አትቆሙም? ዋነኛ ምክንያት የተዳረች ነው ብለን ስንጠይቃችሁ አንድ ጊዜ ፕሊዝ ሐሳቤን ልጨርስ። እኛ ከእናንተ ጋር ኦፍ ኮርስ መቼም አንቆምም። ያ ማለት ግን ለሴቶች ጥቃት ድምጽ አንሆንም ማለት ከኛ ጋር ባትቆሙ እናንተ በቀደዳችሁት ጎል ግን አንዴ ቆይ ፕሊዝ እናንተ በምታመጡት አጀንዳ እናንተ አሁን እያራመዳችሁት ባለው አጀንዳ አዎ አንቆምም። ምክንያቱም የጠራ አጀንዳ አይደለም። ውስጡ በጣም ብዙ መጥፎ የተበላሸ አመለካከት አለ። ያ ማለት ግን የሴቶችን ጥቃት የማይሆኑ ድርጊቶች ሲፈጸሙ እንመለከታለን ማለት አይደለም። የሴቶችን ጥቃት ለመቃወም የእናንተን አይዲዮሎጂ መከተል አይኖርም። ህጻናቶች ሲዳሩ አይናቸው ቤተክርስቲያናችን ነገራችሁ ይጨርስና ለማንኛውም እየሆነ ያለው በተለይ ከፌሚኒዝምን ፌሚኒስትንን ከሚሉ ሰዎች እየሰማን ያለነው ነገር ሆን ተብሎ አራት የሚያገባው ሳይሆን አንድ አግቡ ብላ ቤተክርስቲያን እንደውም ከጋብቻ በፊት ሩካቤን ከልክላ በስርዓተ ቤተክርስቲያን አግቡ ብላ መድፈርን አይደለም ሩካቤ እንኳን ትከለከላለች ከጋብቻ በፊት እንኳንስ መድፈር ለመላክ ይቀርና አብዛኞቹ በሚባሉ ሁኔታ አብዛኞቹ ሁሉንም አታችልም። አንዳንድ ጨዋዎች አሉ በአግባቡ መናገር የሚችሉ ሰዎች አሉ። አብዛኞቹ ግን ቤተክርስቲያን ሆን ብለው ለማጥቃት ብሶታቸውን ለመናገር የተሰባሰቡ አንቲክራይስት የሆኑ የቤተክርስቲያን ማንኛውም ታስተምሩ ትምህርት እንዳለ ከመቃወም የሚነሱ ሰዎች ለአባቶች ያላቸውን ጥላቻ በምንም አይነት አጋጣሚ መናገር የሚፈልጉ ሰዎች ናቸው። ብዙ ጊዜም ደግሞ አይተናቸዋል፣ ሰምተናቸዋል። ብዙ ጊዜም መረጃም አውጥተን እናውቃለን። ስለዚህ ይህን ነገር ዛሬ አይደለም ነገም ከነገ ወዲያም ጭምር የምንቃወሙ ነገር ነው። የሆነ ሆኖ ይህን መረጃ ላጋራችሁ ብዬ ነው። በኋላ ላይ ከምክክር ኮሚሽን ጋር ተገናኘ ከአፈሳ ጋር በተገናኘ እግዚአብሔር ከፈቀደልን በሰፊው የምመጣባቸው ጉዳዮች አሉ። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ቆዩ።